እንግዲህ ደህንነቴን በማይወዱ ሰዎች መካከል ሆኜም ደህና ነኝ። ሩታ ፍላጎቷን ላሳካላት እፈልጋለሁኝ። ኤርሚ ከዚህ በኋላ እኔና አንቺ አንገናኝም። ቀና ብለህ አውራኝ አብርሃም። በእግዚአብሔር አዳምጠኝ። ቆይ እስከ መቼ ነው? እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? የእናንተ ነገር የእናንተ ጊዜ አጥተዋል። የእናንተ ጊዜ እናንተ ምንም ያመጣችሁት ፋይዳ የለም። አብርሽ በቀጥታ ሄርሜላ ከህይወቱ እንድትወጣና ከዚህ በኋላ ከሚስቱና ከልጁ ጋር የተረጋጋ የትዳር ህይወትን መኖር እንደሚፈልግ አስረግጦ እንደነገራት ሰምቻለሁ ማለት ነው። ትላንትና አብርሃምና ሩታ ሪፍሬሽ እናደርጋለን ወይም ከዚህ ካለው ስሜት አብርሃምን ማስወጣት አለብኝ ብላ ከልዑሌ ጋር ጭምር ተያይዘው ወክ ነገር ለማድረግ መውጣታቸውን ሁላችሁም ተመልክታችኋል። ቡዜ፣ ዳኒ እንዲሁም ዴቭ እና ሄርሜላ በጋራ በመሆን የሚዝናኑበት ወይም አብረው የወጡበት ቦታ ላይ ዳኒን ልከው ምን ያክል ሲያስጨንቋቸው እንደነበረ እየተመለከተን እንገኛለን ማለት ነው። እኔ አንድ ነገር ማለት እፈልጋለሁ ወይም በቀጥታ ማለት ነው፣ ቡዜ የምር የአብረሽ እህት ከሆንሽና የአብረሽ ደህንነት የሚያሳስብሽ ከሆነ ዳኒና ሄርሜላን ከአብርሃም አጠገብ አርቂ። በቃ ለአብርሃም መፍትሄ ሊሆን የሚችለው አብርሃም ወደ ራሱ እንዲመለስ ትክክለኛ ቦታ ነው ብዬ እንደኔ የማስበው ከሩታ ጋርና ከልጁ ጋር መሆኑን ነው ብዬ ነው የማስበው። እኔ ሲጀምር አብርሃም ትክክል ነው ብለሽ ነው የምታስቢው? ከሄርሜላ ጋር የሄደበት ርቀት ልክ ነው ብለሽ ነው የምታስቢው? አዎ፣ በባልና ሚስት መሀል ላይ ግጭቶች ሊኖሩ ይችላሉ። በባልና ሚስት መሀል ላይ መቃቃሮች፣ መጣላቶች ሊኖሩ ይችላሉ። እግዚአብሔር ደግሞ በየትኛውም አይነት መንገድ ትዳር ላይ አንዱ ሲያጠፋ አንዱ የአንዱን ጥፋት እየሸፈነ ተሸካክመን እንድንኖር እንጂ እከሌ ጥፋት ስላለበት አንደኛው ወገን ወጥቶ አዲስ ህይወት መጀመር አለበት የሚል ነገር የለም። እኛ በማህበረሰባችንም በሃይማኖታችንም እንደዚህ አይነት ነገር የለም። ስለዚህ አሁን ላይ ለአብርሃም ትክክለኛ ቦታ ከሩታ ጋር መሆኑ ነው። ታዩ ሌላውን ነገር ማለት ነው። አብርሽ ወደ ራሱ እንዲመለስ ወደ ጤናው እንዲመለስ እኔ አየን እኮ አረጋገጥን። እናንተ ጋር ያለው አብርሃምና ሩታ ጋር ሲመጣ ያለው አብርሃም በደንብ ይለያል። ምናልባትም አብርሽ በቃ ከሩታ ከሄርሜላ ጋር የሄደበት መንገድ ስህተት መሆኑን አምኖ ጭንቅላቱን ተጠቅሞ ወደ ሩታም ለመመለስ ጥረት እያደረገ ሊሆን ይችላል። ትናንትና ያየሁት አብርሃም ኮምፕሊትሊ በደንብ እየተቀየረ ወደ ራሱ እየተመለሰ ድሮ ወደምናውቀው አይነት አብርሃም እየተመለሰ እንደሆነ ነው እንደኔ የተረዳው ያለሁት። ለማንኛውም ትናንትና ዳኒ ልከው ሲያስጨንቁት ነበረ። ከዛ በኋላ ደግሞ ሄርሜላ መታ ነበረ። አብርሃም በቀጥታ ነግሯታል። ከዚህ በኋላ ከሱ ህይወት እንድትወጣና የራሷን ህይወት መኖር መጀመር እንዳለባት አስረግጦ ነግሯታል። እሱም ከዚህ በኋላ ትዳሩን አክብሮ ከሚስቱና ከልጁ ጋር መኖር እንደሚፈልግ እርግጥ አድርጎ ነግሯታል። ይሄ እጅግ በጣም የሚያስደስት ነገር ነው። ለሄርሜላ አንድ ነገር ማለት እፈልጋለሁ። የማይሆንሽ ቦታ ላይ ተገኝተሽ እድሜሽን፣ ጊዜሽን፣ ብዙ ነገሮችሽን ባታባከኝ እኔ ደስ ይለኛል። እስካሁን ብዙ ነገሮችሽን አበላሽተሻል። ብዙ ያባከንሽው ነገር አለ። ምናልባት አንቺ በስሜት ብቻ እየተነዳሽ ስለሆነ ብዙ ነገር አልታወቀሽም ሊሆን ይችላል። የምሬን ነው የምልሽ። ከራስሽ ጀምሮ ከራስሽ ክብር ጀምሮ የቤተሰቦችሽን ክብር ጭምር ዝቅ አድርገሽ ነው ከአብርሃም ጋር ካልኖርኩ እያልሻለሹ ማለት ነው። አልታየሽም፣ ስሜት ውስጥ ስለሆንሽ አይታወቅሽም። ላንቺ ግን የራስሽን ክብር የሴትነት ክብርሽን አተሽ የሴትነት ክብርሽን መጨረሻው ይሄው እንደምታዩ ነው። እንግዲህ መጨረሻው ይሄ እንደምታዩ ነው። የቤተሰቦችሽን ክብር ጭምር አሳጥተሽ ማለት ነው። ምን አይነት ቤተሰብ ነው እቺ ልጅ ያሳደጋት እስኪባል ድረስ ብዙ ነገሮችን ያሳለፍሽው። እኛ እውነታውን ከመናገር ወደኋላ አንልም። ለማንም ጥላቻ ኖሮን አይደለም። ግን እዚህ ጋር እንደኔ ትዳር ውስጥ ብዙ ነገሮች ሊከሰቱ ይችላሉ። አይደለም ገና የዚህን ያክል ባልበሰሉ በእንደና አብርሃም እና በሩታ አይነት ትዳር ውስጥ ይቅርና ረጅም ዓመት በትዳር በቆዩ ሰዎች ውስጥም እኮ ችግሮች አሉ እኮ። ችግሮች እንዳይወጣ ማለት ነው። ችግሮቹ ወጥተው ሌላ ሰው ጋር እንዳይደርሱ ወጥተው ቤተሰብ ጭምር እንዳይሰማ ክሎስ ስለሚደረጉ የትዳር ትልቁ መሰረቱና ጥንካሬው በባልና ሚስት ባህል የሚደረጉ ጭቅጭቆችም ፍቅሮችም ሁሉም ነገሮች እንዳይታዩ ሌላ ሰው እንዳያያቸው ስለሚሸፈኑ ገመና ስለሆኑ ነው። በነገራችን ላይ የትዳር ትልቁ ጥንካሬ ማለት ነው። ትዳር ውስጥ ሁሉ የምናደርጋቸውን ነገሮች ሰው ቢያይ ኖሮ እኮ በጣም ብዙ ነገሮች አሉ እኮ። የምሬን እኮ ነው የምላችሁ። አስባችሁታል? የምናደርጋቸውን ነገሮች ማለት ነው። ከእንትኑ ጀምሮ ሰው ማየት ስለሌለበት ነው። ትዳር ውስጥ ብዙ ነገሮች ለሰው አይታዩም ወይም ለሰው መታየት የለባቸውም። የነዛ የሁለት ሰዎች የግል ህይወት ነው። ከአልጋ ጨዋታው ጀምሮ ማለት ነው። ገብቶችኋል?
እና ብዙ ነገሮች ሊፈጠሩ ይችላሉ። አሁን ትልቁ ክፍተት የመጣው የአብርሃምና የሩታ ህይወት ውስጥ በጣም ብዙ ሰዎች እየገቡ ማለት ነው የማይመለከታቸውን የማይሆናቸውን ነገሮች ስለሚያቦኩ ስለሚያደርጉ ነው። ቡዜም መታ ትገባለች፣ የፈለገችውን ታደርጋለች። ኤፍሬምም ይመጣል፣ ጓደኞቻቸውም ዳኒም ሜሪም ምንም እንደፈለጉ የሚያዙ ትዳር ነው የሆነው። በነገራችን ላይ አብርሃምን ወስደሽ ለሄርሜላ ልትሰጪው ትችያለሽ። እንደዛ ነው ሀሳብሽ መቼስ አይደለ? እዛም ቢሄድ ማለት ነው እዛም ቢሄድ ይሄ ልጅ ቆፍጠን ብሎ የራሱን ህይወት ማስከበር የማይችል ከሆነ ዳኒ መቶ ያቦካለታል፣ ሜሪ መታ ታቦካለታለች። በዛ በኩል እናንተም መታችሁ እንደፈለጋችሁ። ይሄ ደግሞ ትዳር አይደለም። በቃ አለቀ። ትዳር የሁለቱ ሰው እንትን ነው። አላግባብ እንዴ አባት እናቶቻችን እኮ አላግባብ እኮ አይገቡም እኮ የሰው ትዳር ውስጥ ሚስጥራቸውን ሁሉ ለምን ተጣላችሁ ተብሎ እኮ ዝርዝር መረጃ ራሱ እኮ አይጠየቅም እኮ ለእርቅ ሲቀመጡ። ገብቷችኋል? ለምን? ሚስጥር ስለሆነ የነዛ ሰዎች ህይወት ስለሆነ አንተም ተው አንቺም ተይ ይባላል እንጂ ሚስጥር ራሱ አይሰማምና እባካችሁ የወንድማችሁን ደህንነት የምትፈልጉ ከሆነ ህይወቱን እንዲኖር እድሉን ስጡት። ህይወቱን እንዲኖር በራሱ እግር እንዲራመድ ማለት ነው። ትልቅ ልጅ ነው፣ ብዙ ነገሮችን ማኔጅ የሚያደርግ ልጅ ነው እና ጭራሽ እናንተ ገብታችሁ ህይወትን ማኔጅ እናድርግልህ ማለታችሁ ብዙ ችግሮችን ይዞ ነው እየመጣ ያለው። ለማንኛውም እኔ በጣም ነው ደስ ያለኝ አስረግጦ ከዚህ በኋላ ከሚስቴና ከልጄ ጋር ነው መሆን የምፈልገው። ሰላሜ ያለው ደስታዬ ያለው ከሚስቴና ከልጄ ጋር ነው ማለቱ እጅግ በጣም ነው ያስደስተኝ ማለት ነው። ከዛ ውጭ ትላንትና እንደነገርኳችሁ ፕሮሰሶችን እያካሄዱ እንደሆነ ሰምቻለሁ ማለት ነው። እንዳልኳችሁ እኔ ዝም ብዬ ሳስብ ማለት ነው አብርሽ ጭንቅላቱን ተጠቅሞ ከሄርሜላ እያመለጠ ነው። በቃ እኔ እየገባኝ ያለው እየታወቀኝ ያለው ይሄ ነው እና ይሄ ነገር ደግሞ በጣም ነው የሚያስደስተኝ። አለቀ፣ በቃ አለቀ ደቀቀ። በየትኛውም አይነት መስፈርት ልዑሌ ከሩታና ከአብርሽ ተለይቶ ማደግ የለበትም። አንድ ላይ በፍቅር ማሳደግ አለባቸው። ጭራሽ ሌላ እህትና ወንድም ጨምረውለት ነው መሆን መቻል ያለበት። ሄርሜላም ቆንጆ ነሽ፣ ወጣት ነሽ። እግዚአብሔር ለአንቺ የተሻለውን ሰው ይሰጥሻል። የራሱ ጊዜ ያለው ያንን ጊዜ ጠብቂ። በሰው ዘንድ ጥሩ ፊሊንግን ያለሽ። በነገራችን ላይ በአጭር ጊዜ መጥተሽ ሚዲያው ላይ በጣም ብዙ ፋኖችን ያፈራሹ እነ ሩታና አብርሽ ረጅም ጊዜ ቆይተው ማፍራት ያልቻሉትን ፋን በአጭር ጊዜ ማፍራት ስለቻልና በሰው ዘንድ በደንብ ተወዳጅነትን እያገኘች ነው። እግዚአብሔር ይመስገን። ህይወት ይቀጥላል። አንዳንዴ ፍቅር መስሎን የምንታገልባቸው ፍቅር ነው ብለን አምነን ብዙ ዋጋ የምንከፍልባቸው ፍቅር ያልሆኑ ስሜቶች አሉ። የምሬ ነው የምላችሁ። የምሬ ነው ጋይስ። ብዙዎቻችሁ ገጥሟችሁ ሊሆን ይችላል። ብዙዎቻችሁ እንደዚህ አይነት ነገርን አሳልፋችሁ ሊሆን ይችላል። ለማንኛውም ከገባሽ ትላንትና አብርሃም አስረግጦ ነግሯችኋል። ከዛ ውጪ ከሩታ ጋር ሲሆን ያለውን የአብርሽ መነቃቃት ትንሽ እኮ ነው የቀረው። በእርግጥ አብርሃም ምንም አልሆነም ብሎ ደፍሮ ለመናገር የሚያስችልበት ሁኔታ ላይ አይደለም። በቃ የምናውቀው አብርሃም ይሄ አይደለም፣ ግን በሂደት ይመለሳል። በሂደት ነገሮች ይስተካከላሉ። እኔ እንደውም ሩታና ኤፍሬም መተት ምናምን ተብሎ ከሌላ ከባዕድ ነገር ጋር የሚያያዘውን ነገር ሙሉ በሙሉ ከጭንቅላቴ እያስወጣሁ መጥቻለሁ። እንደውም ጭንቅላቴ እያሰበ ያለው ነገር ምንድን ነው? አብርሽ ማይንዱን ተጠቅሞ ማለት ነው በቃ ከሄርሜላ ጋር ያለኝ ግንኙነት ይበቃል። ምክንያቱም ልጁን አይቶ ሊሆን ይችላል እኮ ልጁን አይቶ ይሄን ልጅ ትቼ ነው እንዴ? ይሄን ቤተሰብ ትቼ ነው እንዴ ሌላ ቦታ እየሄድኩ ያለሁት? ምን ሆኜ ነው አብርሃም? አሁን በምን አይነት መንገድ ነው ወደ ህይወቴ መመለስ የምችለው ብሎ አቅዶ ቀምሮ ሊሆን ይችላል አሁን እንደዚህ አይነት ነገር እያደረገ። እኔ ዝም ብዬ የኤፍሬምን ከዚህ ነገር ጎን መቆሙን ስመለከት ምናልባትም እነዚህ ልጆች አንድ ላይ ተመካክረው አስበው ቀምረው እያደረጉት ያለው ነገር ይመስለኛል። ያው በዚህ እንትን ውስጥ ተጎጂ ልትሆኝ የምትችው ሄርሜላ ነሽ። ይሄም ደግሞ በማንም ሳይሆን በራስሽ በገዛ እጅሽ ማለት ነው። ሰው እንዴት ራሱ እያየ አይኑ እያየ እንዴት ጉድጓድ ውስጥ ካልገባው ብሎ የዚህን ያክል መስዋዕትነት ይከፍላል? እንዴት የዚህን ያክል እንትን ይላል? በቃ ስሜት እኮ ነው፣ ፍቅር እኮ ነው። ስሜት ሊሆን ይችላል የሆነ አለ አይደለ? ፍቅር ያዘሽ መስሎሽ ሊሆን ይችላል። ምናልባት በህይወቴ ጥሩ ሰው አገኘው ብለሽ አስበሽ ሊሆን ይችላል። ያ ነው ብዙ ነገሮችን እንዳታየ ያደረገሽ እና ከዚህ በኋላ ወደ ራስሽ ተመልሰሽ ብዙ ነገሮችን እንደምታስተካኪ ተስፋ አደርጋለሁ። ያው አብርሃም በግላጭ ነግሮሻል። ከዚህ በኋላ ከሚስቱና ከልጁ ጋር መሆን እንደሚፈልግ፣ ትኩረቱን ከነሱ ጋር ማድረግ እንደሚፈልግ ተናግሯል ማለት ነው። ይሄ ደግሞ ብዙ ሰዎችን የሚያስደስት ነው። ይሄ ነገር ካላስደሰታችሁ እነ ቡዜ እውነትም ከሄርሜላ የተቀበላችሁት የሆነ ነገር አለ ወይ ደግሞ ሄርሜላ ይዛ እያስፈራራችሁ የሆነ የምታስፈራራበት የሆነ ነገር
እንዳለ ነው የሚሰማን ማለት ነው። ለማንኛውም ጋይስ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ኮሜንት ሴክሽን ላይ አስፍሩልን። ቪዲዮዎች ከተለቀቁ ኋላ ላይ መተን ደግሞ እንደተለመደው ሀሳባችንን እንሰጣለን። ይመቻችሁ።